ክላሲካል ጴንጤቆስጣዊ ወይስ ኒዮ ጴንጤቆስጣዊ? ጤና ይስጥልኝ። ዘላለም መንግስቱ ነኝ። በቅርብ እኔ ጴንጤ አይደለሁም ያልኩትን ያንን ካጋራሁ ወዲህ ጉዳዩ አልቆመም። ያልቆመው በምክንያት ነው። እዚያ ያነሳኋቸው 3 ነጥቦች ናቸው። አንዱ ጴንጤ ወይም ጴንጤቆስጣዊነት የሚለው ቃል ነው። ሌላው የመንፈስ ቅዱስ ጥምቀት ጉዳይ ነው። ሶስተኛው ከዚህ ከመንፈስ ቅዱስ መጠመቅ ጋር ይያያዛል የሚሉት የልሳን ምንነት ጉዳይ ነው። በዚህ ዝግጅት አንዱን ስለ ጴንጤነት ወይም ጴንጤቆስጣዊነት አነሳለሁ። በተለይም ክላሲካል ፔንቴኮስታሊዝም እና ኒዮ ፔንቴኮስታሊዝም ስለሚባሉት አነሳለሁ። ለዚህ ማኮብኮቢያና መንደርደሪያ የማደርገው አክሊለ ሽመልስ ከአቶ ጻድቁ አብዶ ጋር ያደረገውን ቃለ ምልልስ ይሆናል። ጻድቁ እኔ ጴንጤ አይደለሁም ያልኩትንና ተመሳሳይ ነገር ያሉትን ኮንኖ እርሱ ራሱ ደግሞ በራሱ ቃል ጥንጥጥ ያለ ጴንጤ መሆኑን ተናግሮ ነበር። በልሳን ጸልያለሁ ተቃጠሉ ብሏልም። በአንድ በኩል ተቃጠሉ እያለ አይደለሁም ካሉ የራሳቸው ጉዳይ ብሎ የእኛን እምነት ከነኩ ግን ብሎ ማስፈራራት አብረው አይሄዱም። ፔንቴኮስታልስ እንግዲህ አንዳንዶቹ ይልክ የ19ኛው መቶ ክፍለ ዘመን አርገው ሊቆጥሩ የሚፈልጉ አሉ። ለማናናቅ፣ ለማጠላላት የሚናገሩ አሉ። አንዳንድ ጊዜ ግለሰቦችን ስህተት ይጠቅሳሉ። ስለዚህ አንዳንድ ጊዜ ሰዎች የራሳቸው የሚያምኑትን ማመን መብታቸው ቢሆንም አልፈው በሌላው እምነት ውስጥ ገብተው ተገቢ ያልሆነ አስተያየት መስጠትም የሚገባቸው አይመስለኝም። እንግዲህ ሙሉ ወንጌል ቤተክርስቲያን ናት መጀመሪያ እንግዲህ ጴንጤ የሚል ስም የተሰጣት። ስለዚህ ጴንጤቆስት የሚለው ስም መጀመሪያ የተሰጠው ለሙሉ ወንጌል ነው። አንዳንድ ምዕመናን እኔ አይደለሁም ቢሉ እኛ ሙሉ ወንጌል ነው ስማችን፣ ግን ጴንጤቆስጣውያንን ከጴንጤቆስታዊነትም ክላሲካል ፔንቴኮስታልስ ነን። እኛ የምንለው ምንድን ነው? መደበኛው ክላሲካል ፔንቴኮስታል ከሚባሉት ውስጥ ለምሳሌ አሴምብሊስ ኦፍ ጎድ ወይም ጉባኤ እግዚአብሔር፣ ቸርች ኦፍ ጎድ ኦፍ ታነሲ እና እንደ ሙሉ ወንጌል አይነቱ ነባሮቹ ፔንቴኮስታሎች ከሁለቱ ለመለየት ነው ክላሲካል የሚለው ስም የሚጠቀሙት። ከካሪዝማቲኮች ለምሳሌ በፕሬስቢቴሪያን ቸርች ውስጥ ነው። ካሪዝማቲክስ 1960ዎቹ አካባቢ ነው በነባሮቹ ቤተ እምነቶች ውስጥ የመንፈስ ቅዱስ እንቅስቃሴ ዳኒስ የሚባል ሰው ይመስለኛል ሰውን ባልሳሳት። ቀጥሎ እንግዲህ ኒዮ ካሪዝማቲክ ኒዮ ፔንቴኮስታልስ የሚባሉ አሉ። እነዚህ እንደዛ ሊባሉ የቻሉበት ምክንያት ለምሳሌ ስለ ብልጽግና ያላቸው አስተሳሰብ መጽሐፍ ቅዱሳዊ አይደለም። ሁለተኛ ያው 7ቱን ተራሮች መቆጣጠር የዶሚኒየን ቴዎሎጂ የሚባለው እሱ መጽሐፍ ቅዱሳዊ አይደለም። በቃለ ምልልሱ ደግሞ እርሱና እነርሱ ክላሲካል ጴንጤዎች እንደሆኑ እንጂ ኒዮ ጴንጤቆስጣውያን እንዳልሆኑ ተናግረዋል። በዚህ ክፍል ማንሳት የምፈልገው ይህንን ጉዳይ ነው ብያለሁ። የሁለቱን ክላሲካል ፔንቴኮስታሊዝም እና ኒዮ ፔንቴኮስታሊዝም ልዩነት በማሳየት እርሱ ራሱም ሆነ እኛ የሚላቸው የአገራችን ጴንጤቆስጣውያን ከሁለቱ የትኛው እንደሆነ ወይም እንደሆኑ ማሳየት ይሆናል የዚህ ዝግጅት ሐሳብ። ከአነጋገሩ የተረዳሁት ወይ ስለ ሁለቱ ልዩነት አያውቅም ወይም አውቆ ግን እንዳይታወቅ አደብዝዞ ማሳየትና ማለፍ ፈልጓል። መጀመሪያ ስለ ጠያቂው ስለ አክሊለ ትንሽ ተናግሬ ልለፍ። አክሊለ አንዳንድ ቃለ ምልልሶቹ ላይ ጥያቄ ይወረውርና የሚሰጠው መልስ ሁሉ ትክክል እየመሰለው እየተቀበለ ይቀጥላል። እዚህም እኔ ያልኩትን ትንሽ ጠምዘዝ ሲያደርግ እና የተሰጡትን መልሶችም ስለማያውቃቸው ይሁን ወይም ዝግጅት ስላላደረገባቸው አላውቅም በጅምላ ሲገዛቸው አስተውያለሁ። ከዚህ በፊት ይህንን ታዝቤ አክሊል እባክህ መጽሐፍ ቅዱሳዊ አስተምህሯዊ እና ስነ መለኮታዊ ጉዳዮችን ስትጠይቅ ገትረህ መጠየቅ እንድትችል እባክህ መጽሐፍ ቅዱስ ትምህርት ቤት ወይም የስነ መለኮት ኮሌጅ ግባ ወይም ጋዜጠኝነትን አጥና ብዬው ነበር። በቀደም ስንነጋገር ኢቲሲ ገብቶ እየተማረ መሆኑን ነግሮኛል እና በዚህ አጋጣሚ በርታ ልለው እወዳለሁ። ወደ መልሱ ሳልፍ ደግሞ አቶ ጻድቁ
አቶ ለምን እንደምል ከዚህ በፊትም ተናግሬያለሁ። ይህንን የምለው የድርጅት ተቀጣሪ ሰራተኛ ሰው መጋቢ የሚባል ስላልሆነና መጋቢ ለአጥቢያ ቤተ ክርስቲያን ተሰጥቶ የሚያገለግል ሰው ሹመት ወይም ማዕረግ በመሆኑ ነው። እና አቶ ጻድቁ ኒዮፔንቴኮስታሊዝም ያለው ከ1960ዎቹ በኋላ የሆነውን ሲሆን ከዚያ በፊት የነበረውን ደግሞ ክላሲካል ፔንቴኮስታሊዝም ብሎታል። እንደ ክላሲካል ጴንጤቆስጣዊነቱ ስለ መንፈስ ቅዱስ ጥምቀት እና ልሳን ምልክትነት የተናገረውን ለብቻ እመለስበታለሁ። የሁለቱን የክላሲካል ፔንቴኮስታሊዝም እና ኒዮፔንቴኮስታሊዝም ልዩነት በመንፈስ ቅዱስ እና ካሪዝማዊ ቀውሶች መጽሐፌ ከ30 ዓመታት በፊት በግልጽ ጽፌበታለሁ። ክላሲካል ፔንቴኮስታሊዝም በአማርኛ አይነተኛው ወይም ሁነኛው ጴንጤቆስጣዊ ንቅናቄ ሲሆን ኒዮፔንቴኮስታሊዝም ደግሞ እንደ ስሙ ኒዮ አዲሱ ጴንጤቆስጣዊ እንቅስቃሴ ነው። ያም በ1901 የተጀመረው እንቅስቃሴ እና ከዚያ ቀጥሎ ባሉት ጥቂት ዓመታት ውስጥ የተከሰተው እንቅስቃሴ ነው። ከመጽሐፉ ጥቂት አንቀጾች አካፍላለሁ። ጴንጤቆስጣዊ እንቅስቃሴዎች በቤተ ክርስቲያን ታሪክ ውስጥ ሁሌም የሚስተዋሉ ቢሆንም እንደ ንቅናቄ የምናገኛቸው ግን ከተሐድሶ ዘመን በኋላ ነው። ጴንጤቆስጣዊ ንቅናቄ ማለት የጴንጤቆስጤው ዕለት ክስተት ዛሬም ይደገማል በማለት ይህን የማስተማር የመለማመድ እና የማለማመድ ትምህርት ነው። በቤተ ክርስቲያን ታሪክ ውስጥ እንደተዘገበው ጴንጤቆስጣዊ ንቅናቄዎች ሁለት ቦታ ይመደባሉ። እነዚህም የቀድሞ ሁነኛ ወይም አይነተኛ ጴንጤቆስጣዊ ንቅናቄ ወይም ክላሲካል ፔንቴኮስታሊዝም እና ዘመናዊው ጴንጤቆስጣዊ ንቅናቄ ወይም ኒዮፔንቴኮስታሊዝም ናቸው። ይህ ሁለተኛው አይነቱ ነው ካሪዝማዊ ንቅናቄ ተብሎ የሚታወቀው። ይህ ንቅናቄ ቀደም ሲልም ከፕሮቴስታንት ተሐድሶና ከማግስቱም ጀምሮ ቢታይም በዚህ ክፍለ ዘመን መግቢያ የተከሰተው የአዲሱ ጴንጤቆስጣዊ ወይም ኒዮፔንቴኮስታሊዝም አዲስ እንቅስቃሴና ከክፍለ ዘመኑ አጋማሽ ጀምሮ በጣም የተጋነነው ካሪዝማዊ ተሐድሶ ወይም ካሪዝማቲክ ሪኒዋል ከስጦታዎች በጥቂቶቹ ላይ በመመርኮዝና ሌሎችም አዳዲስ ትምህርቶችን በማዘል ላይ ያተኮረ ነው። የመጀመሪያው አይነቱን ንቅናቄ ጤናማውና ቤተ ክርስቲያን ለመንፈስ ቅዱስ አሰራር በሯ ዝግ መሆን እንደሌለበትና እንዲያውም ንቁ መሆን እንዳለባት የጸጋ ስጦታዎችም ዛሬም ሕያው እንደሆኑና ሊታዩም እንደሚገባ ያስተማረ ከተሐድሶ ዘመን ጀምሮ የታየ ትምህርት ነው። መንፈሳዊ በሚመስል ስሜት መክነፍና የተለያዩ የስህተት አሰራሮች ጎልተው መታየት የጀመሩት ግን በዘመናዊው ማለትም በተሐድሶ ዘመንም ሆነ በዚህ በ20ኛው ምዕት ዓመት መጀመሪያና ከሁለተኛው የዓለም ጦርነት በኋላ በተለያዩ ቦታዎች ከተቀጣጠሉት የካሪዝማዊ ንቅናቄ ትምህርቶች ናቸው። የመጀመሪያዎቹ ከመስመር የወጡ ቡድኖች ምን ያህል ከእውነቱ በመራቅ ፖለቲካዊና ኢመንፈሳዊ ቅርጽ እንደያዙ በትንሹም ቢሆን ካሪዝማዊ እንቅስቃሴ በቤተ ክርስቲያን ውስጥ መኖሩን ስናይ ተመልክተናል። አንዳንዶች ካሪዝማውያን ከጸጋ ስጦታ ወይም ከአንድ ልምምድ ጋር እንዳይሆን ሆነው ተጣብቀው ይቀራሉ። ይህን ነገር ካቶሊካዊ ጴንጤቆስጣዊ ምሁር ኤድዋርድ ዲ ኦኮነር በሽታ መሳይ ነገር ብሎ ስሙንም ካሪዝሜኒያ ብሎታል። The Pentecostal Movement in the Catholic Church ገጽ 225 እስከ 226። ዘመናዊ ጴንጤቆስጣዊ ንቅናቄ የመጀመሪያው የክላሲካዊው ፔንቴኮስታሊዝም ቅጥያ ይምሰል እንጂ በብዙ ረገድ ከቅይዱ የወጣ ነው። መንፈስ ቅዱስና ካሪዝማዊ ቀውሶች ገጽ 147 እስከ 148። ይህ የዛሬ 30 ዓመት በፊት ያልኩት ነው። መጽሐፉን እንድታነቡት አበረታታለሁ። የመጽሐፉ መንደርደሪያ እንዲያውም ስለ ቤተ ክርስቲያን ታሪክ ከወሰድኳቸው ኮርሶች መካከል አንዱ የሆነው ሂስቶሪ ኦፍ ካሪዝማቲክ ክርስቲያኒቲ ነው። ይህንን ታሪክ በመጽሐፉ ምዕራፍ 3 ውስጥ ጭማቂውን አስቀምጫለሁ።
በዚያ ክፍል ውስጥ ከተሐድሶ ዘመን በፊት ያለው ኋላ ጴንጤቆስጣዊ የተባሉት ልምምዶች እንደነበሩ ከዲደኬ ወይም ትምህርተ ሐዋርያት፣ እነ ቀሌምንጦስ፣ አግናጤዎስ ያሉት ተጠቅሷል። የሄርማው እረኛ፣ መዝሙረ ሰለሞን፣ ኢዮስጢን ሰማዕት የጻፉት ተጠቅሷል። እነ ሞንታኖስ፣ የፊዮራው ኢዮአቄም ተጠቅሰዋል። ሞንታኖስ ላይ በተለይ በስፋት ጽፌበታለሁ። በተሐድሶ ማግስት ተሐድሶአውያንና አናባፕቲስቶች በጸጋ ስጦታዎች ገንቢነት ያምኑ ነበር። ዋና ጉዳይ የሆነው የካህናትና የምዕመናን የመደብ ልዩነት መወገድ እና አማኞች ሁሉ የንጉሥ ካህናት ናቸው፣ ሁሉም አገልጋዮች ናቸው፣ ሁሉም የጸጋ ስጦታ አላቸው የሚለው አሰራር ትልቅ ቦታ ነበረው። ከተሐድሶው ዘመን በኋላ ስለ ሚንዘራውያን፣ እነ ዮሐንስ ማልተስ፣ እርቪንጋውያን፣ ሌሎችም ተጠቅሰዋል። በሁነኛው ጴንጤቆስጣዊነት ልሳንን የመንፈስ ቅዱስ ጥምቀት ምልክት ማድረግ የለም። በአንድ ስጦታ ወይም በልሳን ብቻ እንቁልልጭ ጨዋታ የለም። በማይተረጎም ልሳን በጉባኤ መለፈፍ የለም። አገልግሎት አለ፣ ስርዓት አለ፣ ቅድስና አለ፣ ወንጌል አለ። ሜቶዲዝም እና የቅድስና ንቅናቄዎች ምንጫቸው ከዚህ ነው። አዲሱ ጴንጤቆስጣዊነት አዲሱ የተባለው ቀድሞ ከነበረው ከተሐድሶ ተከትሎ በሆነው የቅዱሳን ክህነትና አገልጋይነት አማኝ ሁሉ በጸጋ የዳነና ጸጋን ወይም የጸጋ ስጦታን የተቀበለ አገልጋይ ወይም ካህን መሆኑን ከሚገልጠው ትምህርት ለመለየት ነው። አዲሱ ጴንጤቆስጣዊ እንቅስቃሴስ? አዲሱ ጴንጤቆስጣዊ እንቅስቃሴ አሁን በዓለማችን የናኘው ጴንጤቆስጣዊነት ምንጭና መሰረት ነው። በየትም አገር ሁሉም ጴንጤቆስጣውያን ቤተ እምነቶች የዘር ሐረጋቸውን የሚመዙት ከዚህኛው ነው። ዘመናዊው ጴንጤቆስጣዊ እንቅስቃሴ የተጀመረው በ1901 የዓመቱ መጀመሪያ ቀን በካንዛስ ግዛት ቶፒካ ከተማ በቤቴል መጽሐፍ ቅዱስ ኮሌጅ ነው። ኮሌጁ የተመሰረተው ወይም ኮሌጁን የመሰረተው ቻርልስ ፎክስ ፓርሃም የተባለ ሰው ነው። ፓርሃም ከዚህ ጥቂት ዓመታት ቀደም ብሎ በ1898 ቤቴል የፈውስ ቤት የሚባል ከፍቶ የፈውስ ጸሎት ሥርዓት ያደርግ ነበር። ከዚያ በፊት እርሱና አንድ ልጁ በጠና ታመው ድነው ነበርና ያንን መዳን መለኮታዊ ፈውስ አድርጎ በመውሰድ ሰዎች መድኃኒት መውሰድ ሳይኖርባቸው በጸሎት ብቻ መፈወስ አለባቸው ብሎ በማመን የጀመረው የፈውስ ቤት ነበረ። በ1900 ዓመተ ምህረት በፈረንጆች ማለት ነው፣ በ1900 ይህንን የፈውስ ቤት ለጥቂት ሰዎች ትቶ የወራት እረፍት ወስዶ በጊዜው የታወቁትን የቅድስና እንቅስቃሴ አብያተ ክርስቲያናትን እየዞረ ይጎበኝ ጀመር። በተለይ ፍራንክ ሳንፈርድ የተባለውን ሰው አገልግሎት እና የመጽሐፍ ቅዱስ ትምህርት ቤቱን ሞዴል እና አደራረጋቸውን፣ አሰራራቸውን ሲያጠና ቆየ። ስለ ልሳን የሰማውም እዚያ ሳለ ነው። ወደ ከተማው ወደ ቶፒካ ሲመለስ የፈውስ ቤቱን በአደራ የሰጣቸው ሰዎች ወስደውበት ነበርና ከነሱ ጋር ላለመጨቃጨቅ ያንን ትቶ ቤቴል የመጽሐፍ ቅዱስ ኮሌጅ ብሎ ከፈተ። ተማሪዎችን ተቀብሎ ማስተማርም ጀመረ። በኮሌጁ የትምህርት መጽሐፍ የሆነው መጽሐፍ ቅዱስ ብቻ ሲሆን አስተማሪውም መንፈስ ቅዱስ በፓርሃም አንደበት ሆኖ ነበር። ዓመቱ 1900 ሲያልቅ ወይም ሊያልቅ ሲል ትምህርት ቤቱ ለገና በዓል ስለሚዘጋ ለተማሪዎቹ የቤት ሥራ ይሰጣቸዋል ፓርሃም። ያም የቤት ሥራ በመጀመሪያዋ ቤተ ክርስቲያን የመንፈስ ቅዱስ ሕልውና አብሯት የመሆኑ ምልክት ምን ነበር የሚል ጥያቄ ነው። ተማሪዎቹ ያንን ሲያጠኑም ሲወያዩም ቆይተው ዓመቱ ሲያልቅ በዓመቱ መጨረሻ ቀን የመዝጊያ አምልኮ አደረጉ። በቀጣዩ አዲስ ዓመት ጃንዋሪ 1 1901 ሌላ የአምልኮ ጊዜ ኖራቸው። በዚያ የጃንዋሪ 1 1901 አምልኮ ጊዜ ከተማሪዎቹ አንዷ አግነስ ኦዝመን የተባለች ተማሪ በልሳን ተናገረች። እንዲጸልይላት ከተናገረች በኋላ እጅ ጭኖ እንዲጸልይላት ካደረገች በኋላ በልሳን ተናገረች። ለቤት ሥራቸው ሲያጠኑት እንደቆዩት ልክ በሐዋርያት ሥራ ምዕራፍ 2 እንደተጻፈው
እነሱ ባያውቁትም ያንን ንግግር የሚታወቅ ቋንቋ ነው ብለው ተቀበሉት። ይህ ነገርም በአግነስ አልቆመም። ነገሩ እየተበረታታ ሌሎችም ተናገሩት። ጴንጤቆስጣዊ እንቅስቃሴ ስር ሰደደና የልሳኖች እንቅስቃሴ ወይም the tongues movement በተባለባቸው በቀጣዮቹ ዓመታት ያ የተናገሩት ቋንቋ የቻይና ቋንቋ ነው ተብሎ ልሳነኞቹ ወደ ቻይና ሚስዮናውያን ተደርገውም ተልከው ነበር። ውጤቱ ፍጹም ኪሳራ ነበረ። ሄዶ በልሳን ይናገራሉ፣ ሰሚዎቹ አይገባቸውም። አፍረውና ግራ ተጋብተው ነበር የተመለሱት። የፓርሃም አካሄድና አሰራር ያላማራቸው የቀድሞ ተማሪዎቹ ራሳቸው አስመሳይና ውሸታም ብለውት ተለዩት። የከተማዋ ጋዜጦችም የቋንቋ ድብልቅልቁን አይተው ከቀድሞው የባቢሎን ግንብ ጋር አመሳስለው ኮሌጁን የባቢሎን ግንብ ብለው ጠሩት። ፓርሃም ድጋፍ ሲያጣ ኮሌጁን በዚያው ዓመት ከጥቂት ወራት በኋላ ዘግቶ ወደ ሌላ ከተማ ሄዶ አገልግሎት ጀመረ። ቶፒካ ቀዝቅዞ ከሰመ። ፓርሃም ጥቂት ከበርቴ ደጋፊዎችን አገኘና ትምህርቱን ቀጠለ። ወጣት አገልጋዮችን እየመለመለም በጊዜው የታወቀውን የቅድስና ትምህርት ሳይሆን ሐዋርያዊ መልእክት የሚባል አዲስ ትምህርት እንዲሰብኩ ወደ ሌሎች ከተሞች ይልካቸው ጀመር። ወጣቶቹ ዘንጠውና ሽቅርቅር ብለው የሚለብሱ መሆናቸው ሆን ብሎ ያደረገው አዲስ ባህል ነው። የፓርሃም አገልግሎት ሰፍቶ ከካንዛስ በመውጣት ወደ ኦክላሆማና ቴክሳስ ደረሰ። ወደ ቴክሳስ ሄዶ በቴክሳስ ኦርቻርድ በሚባል ከተማ አፖስቶሊክ ፌይት ሙቭመንት ብሎ የሰየመውን አገልግሎቱን በ1905 ጀምሮ በዚያው ዓመት ወደ ሂውስተን አዞረው። አፖስቶሊክ ፌይት ባይብል ስኩል የሚባልም ትምህርት ቤት ከፈተ። በቴክሳስ ሳለ ብዙ ጥቁሮች ወደ አገልግሎቱ ተሳቡ። ሆኖም ጊዜው ጥቁሮች ከነጮች እኩል ተቀምጠው የሚያመልኩበት ጊዜ አልነበረም። እዚያ ነበር ዊሊያም ጄ ሲሞር ወደ ፓርሃም ትምህርት የተሳበው። ኋላ ከፓርሃም ቀጥሎ የዘመነኛው ጴንጤቆስጣዊ እንቅስቃሴ መታወቂያ የሆነውም ይህ ሰው ነበር፣ ዊሊያም ሲሞር። በመጀመሪያ ሉሲ ፋሮ የተባለች የትምህርት ቤቱ የምግብ ቤት ሰራተኛ፣ ኋላም ራሱ ዊሊያም ሲሞር ወደ ሎስ አንጀለስ ተላኩና የአዙሳ ጎዳናው መነቃቃት ወይም አዙሳ ስትሪት ሪቫይቫል የሚባለው ተጀመረ። ታሪኩ ይቀጥላል። በመጠኑ በመንፈስ ቅዱስና ካሪዝማዊ ቀውሶች መጽሐፌ ይህንንም በስፋት ጽፌዋለሁ። ግን ዋናው ነጥብ የዘመናዊ ጴንጤቆስጣዊነት ወይም ኒዮፔንቴኮስታሊዝም ጅማሬ ይህ መሆኑን ማሳወቅ ነው። ይህ እንቅስቃሴ እዚያ እየመጡ የሄዱ ሰዎች ይህንን ልምምድ እያካሄዱት ቀጠለ። በዋናነት ትልቁ የመንፈስ ቅዱስ መገኘት ወይም ጥምቀት ምልክት ልሳን ሆኖ የልሳን ንቅናቄ ወይም the tongues movement እስከ መባል ደረሰ። ልሳን የአዲሱ ጴንጤቆስጣዊነት ዋናው መታወቂያ ነው። እንግዲህ ዘመናችን ጴንጤቆስጣውያን የአገራችንም ሆኑ ሌሎች እውነት የቶፒካው እና የአዙሳው እንቅስቃሴ ውላጅ አይደለንም ነው የሚሉት? ለመሆኑ እንደዚያ ብሎ የሚያውቅ እና ምንጩን ከዚያ በፊት ወደ ነበሩት ንቅናቄዎች የሚወስድ ጴንጤቆስጣዊ ማህበር እንኳን በኢትዮጵያ ከቶስ በዓለምም አለ? እሱ በተነሳበት ማህበራዊ ሚዲያ ላይ ጋሽ ዘላለም መንግስቱ 99.9 የሆነው ልሳን በጴንጤቆስጤ ጴንጤ አይደለም የሚለውን አንድ ንግግር ያመጣው ዘላለም መንግስቱ ነው። አደባባይ ስላለ የተጻፈ ስለሆነ ነው ያሰና እንትን የሚለው። ከዛ 99.9% የሚሆነው ልሳን ድግግሞሽ ነው። የቃላት ድግግሞሽ ማለት የተሸመደደ ነው። አንዱና አንዱ የሚለየው ኢትዮጵያውን ብቻ አይደለም የሚለው ዓለም ላይ ያሉ የሚነገሩ ልሳኖች አንዱ የተናገረው አንዱ ይሄ ቃላቶች እንኳን ልዩነት የላቸውም እና
የመጽሐፍ ቅዱሱ ልሳን አይደለም፣ ዝም ብሎ ኢማጂነሪ ነው፣ የውሸት ነው፣ ለውጥ የሚያመጣ ንግግር አይደለም የሚል ሐሳብ አቅርቧል። እሱ የጋሽ ስሜ በልሳን አልናገርም የተጎዳሁት የለም የሚለው ከነሱ ሪፍሌክሽኖች በኋላ የመጣ ነው። ልሳን ላይ በጣም ሰፊ ጥያቄ አለ። አሁን እንግዲህ አንዳንድ ግለሰቦች የሁሉ ነገር አዋቂ እነሱ ብቻ እንደሆኑ የሚቆጥሩ አሉ። አሁን ግለሰቦቹን ፐርሰናል ላይፍ ምናምን ውስጥ መግባት አልፈልግም። እኔ አንዳንዴ ከልክ በላይ ደፍረህ በማታውቀው ጉዳይ ውስጥ መናገር ሶሪ የእግዚአብሔር ፍርድም ያስከትላል። በጣም ከልክ ያለፈ ድፍረት ጥሩ አይደለም ብዬ ነው የማስበው። ግን የሆኑ ግለሰቦች ሰውየው ድኩላ ፈልጎ አባሩ ሲያቅተው አይ ድሮም ስጋው አይጣፍጥም አለ እንደተባለው አንዳንዶቹ እኔ የማውቀው ራሳቸውም ያን ልምምድም ፈልገው ወይ በአግባቡ ሳይሆን ቀርተው ያን በቃ እንግዲያውስ የለም የሚሉ ሰዎች አሉ። እንግዲህ ዘመናችን ጴንጤቆስጣውያን የሀገራችንም ሆኑ ሌሎች እውነት የቶፒካው እና የአዙሳው እንቅስቃሴ ውላጅ አይደለንም ነው የሚሉት? ለመሆኑ እንደዚያ ብሎ የሚያውቅ እና ምንጩን ከዚያ በፊት ወደ ነበሩት ንቅናቄዎች የሚወስድ ጴንጤቆስጣዊ ማህበር እንኳን በኢትዮጵያ ከቶስ በዓለምም አለ? ስለ ቶፒካ እና አዙሳ ንቅናቄዎች ሳያነሳ ሳያነብ መጽሔቶች ሳይላክለት ከዚያ ጋር ግንኙነት ካላቸው የፊኒሽ እና የስዊዲሽ ለምሳሌ ሚስዮናውያን ጋር ምንም ንክኪ ሳይኖረው ኦሪጂናሌ አገር በቀል ነን የሚል እንቅስቃሴ አለ? የለም። በአገራችን ስለ ጴንጤቆስጣዊነት እንቅስቃሴና ስለ መጀመሪያዎቹ የጴንጤቆስጣውያን እንቅስቃሴ ስለ መጀመሪያው የጴንጤቆስጣውያን ማህበርም የጻፉት ሰዎች የጻፏቸውን መጽሐፎች አንብቤያለሁ። ይህንን ነን የሚል ከዚያ ጋር ምንም ንክኪ ሳይኖረው እኛው አገር ፈንድተን የበቀልን ነን የሚል እንቅስቃሴ የለም። እንግዲህ የሀገራችን ጴንጤቆስጣዊነትም እንደ ሌላው አገር ጴንጤቆስጣውያን ሁሉ የአዲሱ ጴንጤቆስጣዊነት ቅርንጫፍ ነው። ለዚህ ነው የመንፈስ ቅዱስ ጥምቀት ዋናና ብቸኛው ምልክት እንደ ንቅናቄው ዋና እና ብቸኛ ምልክት ሁሉ ልሳን የሆነው። እኛ ክላሲካል ጴንጤቆስጣውያን ነን የሚሉ ሰዎች ወይ ይህንን ታሪክ አያውቁም ወይም አውቀው አቅጣጫ እያስቀየሩ ያሉ ሰዎች ናቸው። ሌላ ደግሞ እንግዲህ ክላሲካል ጴንጤኮስታሊዝም እና ቅድም ሜንሽን ያልከው ኒዮ ጴንጤቆስታሊዝም አሁን ያለው ከብልጽግና ወንጌል ጋር በተለይ ከልምምዶች ጋር የተያያዘው የዚህኛውን አንተ የጠቀስክልኝን እውነተኛ የመንፈስ ቅዱስ እንቅስቃሴ በሚያጠለሽ መልኩ ተጠቅመውታል ተብሎ ይታመናል። ዛሬ እንግዲህ አፍሪካም ዓለም ላይ ብዙ የሚታዩ በጸጋ ስጦታ ምክንያት ብዙ ይነገዳል፣ ብዙ ይዋሽበታል፣ ብዙ ይጭበረበርበታል እና እሱ ይሄ በጣም ካሪዝማቲኩ እንቅስቃሴ ማኔጅ መደረግ ስለማይችል የሰዎች እግዚአብሔር አለኝ ተሰማኝ በሚሉት ልምምድ ላይ የተመሰረተ ስለሆነ ለብዙ የስተትንትን ተጋላጭ ነው የሚል ሙግት ይመጣል። ይህን እንደመጨረሻ እንትን ሪፍሌክሽን ሁለቱም ያደርግልን ነገር የመጀመሪያውን የቶፒካ እና የአዙሳ ጴንጤቆስጣዊ እንቅስቃሴ ተከትሎ የመጡት የልሳን ንቅናቄ መገንደስ፣ የ20ኛው መቶ ክፍለ ዘመን አጋማሽ ካሪዝማዊ እንቅስቃሴ፣ ክሪፕቶ ካሪዝማዊነት፣ የፒተር ዋግነር ሶስተኛው ሞገድ፣ የምልክትና ተአምራት ንቅናቄዎች፣ የጤንነት ወንጌል፣ የብልጽግና ወንጌል፣ የቃለ እምነት ስህተት ትምህርት፣ አምስቱ ቢሮዎች እያለ እነ ኮፕላንድ፣ እነ ሂን፣ እነ ጭሮ፣ እነ ጩፋ የመጡትም ከዚህ ነው። ልክ እንደ አሴምብሊስ ኦፍ ጋድ ኦንሊ ጂሰሶችም የመጡት በተመሳሳይ ወቅት ከተመሳሳይ ምንጭ ማለትም ከአዲሱ ጴንጤቆስጣዊነት ነው። ሁሉም ዘንድ ብትሄዱ የሚያመሳስላቸው አንድ ነገር ልሳን ነው። ባለቤቱን ካልናቁ አጥሩን አይነቀንቁም ብያለሁ። ይሄ ድፍረት ነውር ነው። ራስን ዛቻል። እኔ እኮ ለምሳሌ አንዳንዱ ሰው አስተምሮ ማልቀበለውም ፍርጥርጥ ላደርግ እችላለሁ። ሰው ቤት ገብቼ ለምን እፈተፍታለሁ? ከገባ ደግሞ በአግባቡ ተገቢው በሆነ መንገድ ነው።
ጴንጤቆስጤ አይደለሁም ያልከ ይቀጥልበት። ማን ተባለ? ማን በግድ አለ? የወንጌል አማኞች የሚባለው ኮንሰፕት ለምሳሌ እኔ ኢቫንጀሊካል እና የወንጌል አማኝ የሚለውን ለእኔ እኩል አይደለም። ምን እኛ የኢትዮጵያ ወንጌላውያን ክርስቲያናት ነው የምንባለው ራሳችንን። አሁን እንግዲህ ከኋላ የመጣ ቀንድ የሚባል እንዳይሆን እንጂ እኔ አይደለሁም ማን እንዳለ አንተ ቅድም ያልከው እሱ ላይሆን ይችላል። እኔ ግን ጴንጤ ነኝ። በጴንጤነቴ እንኳን ዛሬ ትናንትም አላፈርኩም። ከጴንጤም የሆነ ቦታ ተናግሬያለሁ። አንድ ጊዜ ጴንጤ ናቸው አይደለም ሲሉ እኔ አዎ ጴንጤ ነኝ ጴንጤ ያልኩ ጴንጤ ነኝ ያልኩት አንዱ። እኛ ክላሲካል ፔንቴኮስታሎች ግን ዶክትሪናችንም ክሊር ነው፣ ልምምዳችንም ክሊር ነው። ኒዎቹ እነሱ ያው ለዚህ ነገር እንደ እድፍ የመጡ ስለሆኑ የሚስተካከለውን እንዲስተካከል በትምህርት ክሊር ማድረግ ነው የሚያስፈልገው። ሌላ ጊዜ ብለኛል፣ ግን እንደው የሚነሳን ለማጥራት በክላሲካል ጴንጤቆስጤ ስለሆንክ አንተ ክላሲካል ጴንጤ ስጋ እንትን የሚለው በመንፈስ የመጠበቅ አንዱ ምልክት በልሳን መናገር ነው የሚል አለ። ከዛ ደግሞ መጽሐፍ ቅዱስ ደግሞ አንደኛ ቆሮንቶስ ምዕራፍ 12:30 ላይ ደግሞ ሁሉስ በልሳን ይናገራሉ ወይ ይላል። ወይም ልሳንን ደግሞ እዛ ጋር ስጦታም ይሰጣል፣ ለአንዳንዱ የሚናገር ለአንዳንዱ የመተርጎምን ይሰጠዋል ብሎ ይናገራልና ልሳን ያልተሰጠው ሰው በመንፈስ ቅዱስ አልተጠመቀም ማለት ነው። በፔንቴኮስቴ ያስተምረው የመንፈስ ቅዱስ ጥምቀት ምልክት ልሳን፣ የሙላት ምልክት ልሳን፣ ለአንዳንዶች የመዳን ምልክት ልሳን 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 ልሳን። አዲሱ ጴንጤቆስጣዊነት እና ልሳን የሳንቲም ሁለት ገጾች ናቸው። ክላሲካዊ ጴንጤቆስጣዊነት እና የልሳን ገናናነት አይተዋወቁም። ስለዚህ እኔ ጥንጥጥ ያልኩ ጴንጤ ነኝ በልሳን እናገራለሁ ተቃጠሉ ማለት እና ሁነኛው ጴንጤቆስጣዊነት አይተዋወቁም። እነዚያ እንዲህ አይሉም፣ በልሳን እንቁልልጭ አይጫወቱም፣ ልሳን የለምም አይሉም። እነዚህ ደግሞ ተቃጠሉ ይላሉ፣ ያስፈራራሉ፣ ይኮንናሉ፣ አይነተኛ ጴንጤንን እያሉ አይነተኛ ስደትንም ይጣራሉ። ስለዚህ እነዚህ እና ሁነኛው ጴንጤቆስጣዊነት አይተዋወቁም። ልሳንን ዋና ባንዲራ ያደረገው በ1901 የተጀመረው አዲሱ ጴንጤቆስጣዊነት ነው። ቀደም ሲል እንደ ክላሲካዊ ጴንጤቆስጣዊነቱ ስለ መንፈስ ቅዱስ ጥምቀትና ስለ ልሳን ምልክትነት የተናገረውን እመለስበታለሁ ብያለሁ። ስለ ልሳን ምልክትነት ወይም ኢኒሻል ፊዚካል ኤቪደንስ ስላለው የተናገረውን ለብቻ እመለስበታለሁ። እዚህ ላይ ልናገር የወደድኩት ኒዮ ፔንቴኮስታሊዝም እና ክላሲካል ፔንቴኮስታሊዝም የተለያዩ ነገሮች መሆናቸውን እና ዘመናዊዎቹ ጴንጤቆስጣውያን እንቅስቃሴዎች የአገራችንንም ጨምሮ የመነጩት ከአዲሱ ጴንጤቆስጣዊ እንቅስቃሴ ከቶፒካው ከአዙሳው ከዚያ ጋር ከተያያዘው ንቅናቄ ወይም የጴንጤቆስጣዊነት ንቅናቄ መሆኑን እንድናሰምርበት ነው። በጥምቀት እና ልሳን ግንኙነት ላይ እመለሳለሁ።